ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። ይህ መልእክት የሚተላለፈው በሸገር ከተማ ሀገረ ስብከት በመናብቹ ክፍለ ከተማ እና ሱሉልታ ወረዳ ቤተ ክህነት የቅንብሬ ቅዱስ ሚካኤልና መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው። ይሄ ቤተ ክርስቲያን አንድ ብሎ የጀመረው 2012 ዓመተ ምህረት የመጀመሪያ ህንጻ ለማሰራት ከክፍለ ከተማው የቦታ ይዞታን በሚመለከት ካርታ ለማግኘት ጥረት በሚደረግበት ወቅት በመሃል በክርስቲያኑ ባላወቀው ሁኔታ የተጀመረው መቃኞ ቤት እንደፈረሰብን የሚታወቅ ነው። የቅንብሬ ቤተክርስቲያን አባላት ይሄ ቤተክርስቲያን ፈረሰ፣ ይሄ ጅምራችን ተቋጨ ብሎ አልቀረም፣ ተስፋ አልቆረጠም። በአንድ ክርስቲያን ግለሰብ ለዚህ ቤተክርስቲያን ማሰሪያ የመጀመሪያ ጊዜ 3000 ካሬ ሜትር ከራሱ ይዞታ በነፃ ሰጥቶን ከዛ በኋላ እንደገና ድጋሚ 3000 ካሬ ሜትር ደግሞ አሁንም ተጨማሪ ተሰጥቶን አሁን የሚታየው ቦታ ላይ ይሄ ቤተክርስቲያን ድጋሚ መቃኞ እንዲጣል በ2014 ዓ.ም ይሄ መሰረተ ድንጋይ በሰላሌ ሀገረ ስብከት ሊቀ ጳጳስ በአቡነ ቀውስጦስ ይሄ መሰረተ ድንጋይ ተቀምጦ አሁን የሚታይበት ደረጃ ላይ ደርሷል። እንግዲህ ይሄ መቃኘው ለ4 ዓመት አገልግሎት ሲሰጥ አሁን ግን በእግዚአብሔር ፈቃድ ይሄንን መቃኞ ወደ ህንፃ ለመቀየር እንደምታዩት ጥረት እየተደረገ ነው። ይሄንን ጥረት ለዚህ የክርስትና እምነት ተከታይ የሆናችሁ ሁሉ እንድታግዙን እንድትረዱን ያስፈልጋል። በአካባቢው እንደሚታወቀው አካባቢው በተለያዩ የእምነት ተከታዮች የተሞላ በመሆኑ የክርስቲያኖች አቅም በጣም አነስተኛ ሆኖ ስለተገኘ በፈለግነው ልክ በፈለግነው ቁጥር ይህንን ቤተክርስቲያን ለማስኬድ ስላዳገተን የግድ ይህን ችግራችንን ከኛ ውጪ ለሆኑ ምዕመናን ህዝበ ክርስቲያን ጥሪያችንን ማስተላለፍ ግድ ሆኖብናል። ስለዚህ ይህንን ጥሪ የምትሰሙ የምታዩ ሁሉ የምትችሉትን እገዛ እንድታረጉልን በማቴሪያል በገንዘብ ሁሉ ድጋፍ እንድታረጉልን አደራ እያልን በቅዱስ ሚካኤልና በመጥምቀ መለኮት ቅዱስ ዮሐንስ ስም ጥሪያችንን እያስተላለፍን 2 ክፍል አለው ህንፃ ስራው። አንደኛው አሁን እያያችሁት ያለው የመሰረት ወይንም የቤዝመንት ስራው ለማጠናቀቅ ከዚህ በኋላ አሁን የቤዝመንቱ የመጨረሻው ስላብና የዋናው ቤተክርስቲያን ወለል የሚሞላበት ሰዓት ላይ ነን ያለነውና ይህንን የመጀመሪያውን ስራ ብቻ ለማጠናቀቅ እስከ ወለሉ ድረስ ያለውን ስራ ለማጠናቀቅ ቀጥሎ ያሉት ዕቃዎች ያስፈልጋል። ብረትን በተመለከተ 08 ወደ 500 ቤርጋ ብረት ያስፈልጋል። ባለ 10 ወደ 300 ቤርጋ ብረት ያስፈልጋል። ባለ 14 ወደ 300 ቤርጋ ያስፈልጋል። ባለ 16 ወደ 50 ቤርጋ ብረት ያስፈልጋል። ሌሎች ደግሞ አሸዋ ከዚህ በኋላ ወደ 4 መኪና ገደማ ያስፈልጋል። ጠጠር 5 መኪና፣ ፊኖ 2 መኪና፣ ድንጋይ 8 መኪና፣ ይሄ የፌሮ ማሰራ ሽቦ ወደ 25 ኪሎ ግራም 400 ኩንታል ሲሚንቶ ያስፈልጋል። ለዚህ ለመጀመሪያው ፌዝ ብቻ
በእቃ በኩል ይሄን ያህል ሲያስፈልግ እንደገና ደግሞ በካሽ በገንዘብ ደግሞ ለኮንትራክተሩ የሚያስፈልግ ለግማሽ ሚሊዮን ብር የሚሆን ከፍያለሁ። ይህንን ገንዘብ የግድ ከምዕመናን ሰብስበን ነው ለምንከፍለው። እስካሁን ድረስ ስራው ከተጀመረ 4 ወር ሆኖታል። በዚህ በ4 እና 5 ወር ጊዜ ውስጥ የተሰራው ስራ አብዛኛው ለጋሾች በእቃ በአይነት እያቀረቡልን ስለሆነ በዚህ ምክንያት ነው የቤተ ክርስቲያን አሁን ያለበት ደረጃ ላይ እንዲደርስ የተደረገውና በቀጣይም ለባለሙያው ከምንከፍለው ካሽ በስተቀር በአብዛኛው በአይነት እንዲቀርብልን ነው እኛ ጥያቄ የምናቀርበው። ጥያቄያችን ጥሪያችንን ሰምታችሁ ከጎናችን እንድትቆሙ በቅዱስ ሚካኤል ስም በመለኮት ቅዱስ ዮሐንስ ስም ይህንን ድጋፍ እንድታረጉልን በታላቅ ትሕትና እንገልጻለን። ይህ የክንብሬ የቅዱስ ሚካኤልና የመለኮት ቅዱስ ዮሐንስ ቤተክርስቲያን ህንፃ ቤተክርስቲያኑ ጅምሮ ቤተክርስቲያን ከኋላችን እንደምታዩት ይመስላል። ህንፃ ቤተክርስቲያኑ በአንድ በኩል የቦታው ስፋት አጠቃላይ 450 ካሬ ሜትር ሲሆን ከስሩ በምድር ቤቱ ወደ 200 ካሬ ሜትር የሚሆን ቦታ ይይዛል። አሁን በምታዩት መሰረት የምድር ቤቱ ኮሎኖችን እያቆምን እንገኛለን። ሽሮሩን ሞልተናል። አሁን ለወደፊቱ የምድር ፌዝ 1 በእኛ የምንሰራው ነገር ለመጨረስ የሚያስፈልጉን ብዙ እቃዎች አሉ። ቅድም አባታችን የሚያስፈልጉ የብረትና የሲሚንቶን ሁኔታ ተናግረዋል። ከዛ በተጨማሪ ፓኔልና ለክሪስቲ የሚሆን እንጨት ያስፈልጉናል። ሌላው በቤተክርስቲያናችን ውስጥ መሰራት ያለበት ቤተልሔሙ ነው። ቤተልሔሙም በግራውንድ +1 ሆኖ ተሰርቶ በብሪጅ ከዋናው ቤተክርስቲያን ጋር የሚገናኝ ነው የሚሆነው። ይህንንም ቤተልሔም ለማሰራት እና ብሪጁን ለማሰራት ባለሙያ የተገመተልን ግምት እስከ 5 ሚሊዮን ብር ይፈጃል ተብሎ ይገመታል። እንደምትመለከቱት ጸበል ቤቱ ሁሉ ገና አልተሰራም። ጸበል ቤቱም እንደ አዲስ መሰራት አለበት። ይሄ ጸበል ቤት ደግሞ ብዙ ሰዎች ከኩላሊት በሽታ የተለያዩ በሽታዎች የዳኑበትና ብዙ ተአምር እያየንበት ያለን። ሌላው እንግዲህ የሰንበት ትምህርት ቤቱን አዳራሽ የለንም፣ አጥር የለውም። አጥርም በጅምር ያለነው እንደምታዩት የተወሰኑ በቆርቆሮ አጥርናል፣ የተወሰኑ ደግሞ ክፍት ነው እና ብዙ ስራ የሚፈልግ ቤተክርስቲያን ነው። የንግድ ባንክ ቁጥራችን 13069197478 የአቢሲኒያ ባንክ ቁጥር 10966356